በሕይወቱ ውስጥ ከቃላት ይልቅ ዝምታ የሚጮህባቸው ጊዜያት አሉ። ነፍስ ልክ እንደ ተሰባሪ ቅጠል ባልመረጠችው ድንገተኛ ነፋስ ከአንዱ አቅጣጫ ወደ ሌላኛው የምትወዛወዝበት ጊዜያትም አያሌ ናቸው። በተሰባበረ ህልም፣ ያልተነገሩ ቁስሎችና ጸጥ ያለ ጽናት ባለበት ዓለም ውስጥ የማይቋቋሙትን ሸክም የሚሸከሙ ልጃገረዶች፣ ሚስቶች፣ እናቶች አሉ። ይህ የቤርሳቤ ታሪክ ብቻ አይደለም። ይልቁኑ በብዙ ውጣ ውረድ ውስጥ እያለፉ ያሉ አቅማተው አቅም የሚሹ ገንዘብ ቸግሯቸው የሚያዝ የሚጨበጥ ያጡ ፍቅር ጠምቷቸው በጥላቻ የተጠመቁ ትዳራቸውን እያከበሩ ትዳራቸውን የተነጠቁ የበርካታ ሴቶች ታሪክ ነው። የሰው ልጅ ያልደረሰውን ድርሰት ይልቁንም ሌሎች ኃያላን ደርሰው የሰጡትን የሕይወት ስክሪፕት በቅጡ እንኳን ሳያነበው እንዲተውነው የሚገደድባቸው ጊዜያት ጥቂት የሚሰኙ አይደሉም። በርካቶች የኑሯቸው ምዕራፍ የሚጀምረው በእነሱ ፍቃድ ሳይሆን በሌሎች ጦማሪያን ብዕር ነው። ይህ ሲሆን ታዲያ ረሃብ፣ ችግር፣ ራቁትነትና ሰላም ማጣት የልቦናችንን ማጀት ለመቆርቆር አጋዥ አይሹም። በዚህ ጊዜ ፍትሕ የት አለ? እግዚአብሔርስ ስለምን ዝም አለ ብለን ከራሳችን ጋር ሙግት እንገጥማለን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። የተወደዳችሁ የ44 ሚዲያ ቤተሰቦቻችን ዛሬም በሚዲያችን በብዙ ውጣ ውረድ ውስጥ ያለፈችውንና በርካታ የሕይወት ስንቅን የምታጎናጽፈንን የቤርሳቤህን ታሪክ በድንቅ አቀራረብ ይዘነላችሁ ቀርበናል። እርሶም ሚዲያችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን አገልግሎታችንን ይደግፉ እያልን ወደ ዛሬው መሰናዷችን አመራን። ስሟ በወርቃማ ቀለም በቅዱሳት መጻሕፍት ገጾች ላይ ገኖ የወጣው በመለከት ድምፅ ወይም በንጉሣዊ ሰልፍ ሳይሆን በሐዘንና በቅሌት ነው። ነገር ግን ታሪኳን ጠለቅ ብላችሁ ከተመለከታችሁ ከጽሑፉ ወለል በታች ያልተነገረ ጥንካሬ፣ ያልተጠበቀ ተጽዕኖና የተቀደሰች ጽኑ ሴትን ታገኛላችሁ። ታሪኳ የሚጀምረው በታላቅነት ሳይሆን በጸጥታና በዕለት ተዕለት ታዛዥነት ውስጥ ነው። ቤርሳቤ የከበረው ሰው የኤልያም ልጅ ነበረች። አያቷ አኪጦፌል ከመንግስቱ ጥበበኛ አማካሪዎች አንዱ ነበር። ለሰራዊት ጌታ ራሱን ሙሉ ለሙሉ አሳልፎ የሰጠውን ለእስራኤል ንጉሥ ነፍሱን እናሆኝ ብሎ ምጻተኛ የተሰኘውን ኬጣዊውን ኦርዮንን አግብታው ትኖር ነበር። ሕይወቷ የተረጋጋ ነበረ፣ የተከበረ፣ በትውፊት በክብርና በታማኝነት የተሳሰረ፣ በቤተሰብ በክብርና በእምነት ጥበቃ ውስጥ የምትኖር ደገኛ ሴት። የቤርሳቤ ስም በጊዜ ሂደት እንዳለ ሹክሹክታ ያደጋ የጥንካሬና የመለኮታዊ መቤዠት ጠረንን ይሸከማል። በፍቅር በሐዘን በማጣትና በጣፈንታ የተቀረጸች ሴት ነበረች። የእሷ ታሪክ ቅሌት ብቻ ሳይሆን የህልውና ጉዳይም ጭምር ነው። ሕመም ብቻ ሳይሆን የተስፋ ቃልም ጭምር የነበራት፣ ሕይወቷ በቤተ መንግሥት ጥላ ውስጥ እንደተተከለች ጽጌረዳ ዕለት ከዕለት ታቆጠቁጥ ነበር። ውበቷ እንኳን በወዳጆቿ በጠላቶቿ ዘንድ እንኳን የማይካድ መንጠፍ የሌለበት ንጹሕ ምንጭ ነበር። የኖረችው በእስራኤል የሥልጣን ወርቃማ ዘመን በኃያሉ ንጉሥ በዳዊት ዘመነ መንግሥት ነው። ሆኖም አንድ ቀን ምሽት ፀሐይ ከኢየሩሳሌም ወርቃማ ጣሪያ ጀርባ ስትጠልቅ ሕይወቷን ለዘላለም የሚቀይሩ ተከታታይ ክንውኖች አንድ ብለው ጀመሩ። በዛች ሌሊት ንጉሥ ዳዊት ያ ታላቁ ባለቅኔ ተዋጊ የተቀባው እረኛ
በቤተ መንግስቱ ሰገነት ላይ ሆኖ ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ በአራቱም አቅጣጫ ይውረገረግ ነበር። በዚህ መሃል እነዚያ ወርቃማ አይኖቹ ከሰገነቱ ቁልቁል ተመለከቱ። ቤርሳቤ ከወራዊ ልማዷ በኋላ የመንጻት ሕግን ለመጠበቅ እየታጠበች ነበር። ውበቷ ከምድሪቱ ወለል ወደ ንጉሣዊው ሰገነት ሲያንጸባርቅ የንጉሥ ዳዊት ልቦና በሐሴት ተሞላ። አይምሮው ከአድናቆት ወደ ፍትወት ተጓዘ። ስለሷም ጠየቀ። የኬጣዊው የኦርዮ ሚስት የኤልያም ልጅ ቤርሳቤ ናት ብለው ነገሩት። ግን ምኞት ሁልጊዜም ለክብር አይቆምም። ኃይል ሁልጊዜ ፈቃድን አይጠይቅም። እናም ወደ ቤተ መንግስቱ አስጠራት። እስቲ አስቡት፣ ወደ ቤተ መንግስት እየገባች ልቧ እርግጠኛ ያልሆነ፣ አይኖቿ ግራ ተጋብተው ነፍሷ እየተንቀጠቀጠች ያለች መልከ መልካም ሴት ንጉሱን እምቢ ማለት ትችላለች? አምላክ ከቀባው ሰው ፈቃድ ውጭ መናገርስ ትችል ይሆን? ምላሹ በፍጹም ነው። ስለሷ ዝምታ ቅዱሳት መጻሕፍት እንዲሁ ዝም አሉ እንጂ ሰፊ ትንታኔ አልሰጡበትም። ከሷ ጋር ተኛ የሚለውን ጽሑፍ ከማስፈር ውጭ ምንም ማለትን አልፈለጉም። እኛም ከዚህ ውጭ ሌላ ምን ማለት እንችላለን? ንጉሥ ዳዊት ከታማኝ አገልጋዩ ከኦርዮን ሚስት ከቤርሳቤ ጋር ተኛም። ወደ ቤቷ ስትመለስ ዝምታ አብሯት ተመለሰ። ከሳምንታት በኋላ ግን ሌላ አይነት ጸጥታ በማህፀኗ ውስጥ ማደግ ጀመረ። ነፍሰ ጡር ነበረች። ሰውነቷ አሁን ያላሰበችውን ምሽት ትውስታ ብቻ ሳይሆን መደበቅ የማትችለውን ሕይወትም ይዞ ነበር። መልእክቱ ወደ ዳዊት ዙፋን ደረሰ። የንጉሱም ልብ አዘነ። ነገር ግን በንስሐ ወደ እግዚአብሔር ከመመለስ ይልቅ ወደ ሰው ዕቅድ ተመለሰ። ጥፋቱን ለመሸፈን ኦርዮንን ከጦር ግንባር ወደ ቤት እንዲመጣ አደረገው። የኦርዮን ታማኝነት ግን ከዳዊት ተንኮል ይበልጣል። የንጉሥ ዳዊት ሐሳብ ኦርዮን ከጦር ግንባር መጥቶ ከሚስቱ ቤርሳቤ ጋር እንዲተኛና ልጁ የሱ ነው እንዲባል ነበር። ኦርዮን ግን ታቦተ ጽዮንና ጓዶቹ በጦር ግንባር ሆነው እሱ ከሚስቱ ጋር መተኛትን አልፈለገምና እምቢታን መረጠ። ይህንን የኦርዮንን ተግባር ያወቀው ንጉሥ ዳዊት እጅግ ተበሳጨ። በቀጣይ ጊዜም ከፍተኛ የወይን ጠጅ አጠጥቶ አሰከረውና ከሚስቱ ቤርሳቤ ጋር እንዲተኛ ገፋፋው። ኦርዮን ግን አሁንም ይህንን ሳያደርግ ቀረ። የዚህኔም የዳዊት ነውር ወደ ተንኮል ተለወጠ። ለኢዮብዓምም ደብዳቤ ጽፎ በኦርዮን ላከ። ደብዳቤውም ለኢዮብዓምም ኦርዮንን ከጦር ግንባር ፊት እንዲያሰልፈውና በሰይፍ እንዲቀላ የሚያዝ ነበር። ይህም የዳዊት ሐሳብ ተፈጸመና ኦርዮን ምስኪኗ ሚስቱ ቤርሳቤህን በቀዝቃዛ ጎጆዋ ጥሏት በጠላት እጅ ተሰዋ። ቤርሳቤ በጉጉት የምትጠብቀው ታማኟ ባሏ ዳግም ሲመለስ አላየችውም። አለቀሰች። የባል ሞት ብቻ ሳይሆን የክብር ሕይወትን እንዳጣችም ተረዳች። የሐዘን ልብስ ለብሳ ማቅ ነሰነሰች። ነገር ግን ንጉሥ ዳዊት በሐዘኗ እንኳን እንድትቆይ አልፈቀደላትም። የቀድሞ በደሉ አላንስ ብሎት በፍጥነት ወደ ቤተ መንግሥት አስገባት። ዳዊት ሰገነት ላይ ሆኖ ቤርሳቤህን ሲመለከታት እግዚአብሔር ደግሞ አርያም ላይ ሆኖ እርሱን ተመልክቶት ነበርና ነቢዩ ናታንን ላከበት። እሱም በዳዊት ፊት ቆመ። ለዳዊትም አንድ ባለጸጋ ሰው ያለው ሀብት ንብረት አልበቃ ብሎት የድሃውን አንድ በግ እንዳረደበትና እንዳስለቀሰው ነግሮት ፍርዱ ምን መሆን አለበት ሲል ጠየቀው። ንጉሥ ዳዊትም በዚያ ባለጸጋ ሰው ድርጊት አብዝቶ ተበሳጨ። እስከ ሞት የሚያደርስም ውሳኔ እንደሚገባው ለናታን ነገረው። ነቢዩ ናታን ዞር ብሎ ወደ ዳዊት ተመለከተና ሰውየው አንተ ነህ አለው። ይህ የናታን ንግግርም የዳዊትን ዙፋን አንቀጠቀጠው። ዳዊት
በፈጸመው ግፍ ተጸጸተ። የእግዚአብሔርም ፍርድ ወደ ዳዊት በፍጥነት መጣ። የእግዚአብሔር የእውነት ሰይፍ የዳዊትን የማታለል መጋረጃ ቁልቁል ሰነጠቀው። በዛች የኃጢአት ሌሊት የተወለደው ሕፃን ታመመ። ዳዊት ጾመ፣ ጸለየ፣ ማቅ ነስንሶ እያለቀሰ መሬት ላይ ተኛ። ልጁ ግን ሞተ። በእናትነት ተስፋ ልጇን ለማቀፍ ጓጉታ የነበረችው የቤርሳቤ ክንዶች እንደገና ባዶ ሆኑ። በአንድ ወቅት የደስታ ተስፋን ይሰጡ የነበሩት የቤተ መንግስቱ ግንቦች በሐዘን ተሞሉ። ቤርሳቤህም ቀደም ሲል በክህደትና በባሏ ሞት የቆሰለች ሴት ነበረች። አሁን ደግሞ ልጇን የመቅበር ስቃይን መቋቋም ነበረባት። ዛሬ እጆቿም ሆኑ ማህፀኗ ባዶ ናቸው። መንፈሷም ደቋል። እሷ ግን ምንም አልተናገረችም። መጽሐፍ ቅዱስም ምንም አይነት ቅሬታዋንም ሆነ ሐዘኗን በስፋት አይተርክም። ዝምታ ብቻ። ሆኖም በዚያው የመጥፋት ማህፀን ውስጥ እግዚአብሔር የቤዛን ዘር ተከለ። በኋላም ቤርሳቤ ሌላ ወንድ ልጅን ወለደች። ስሙንም ሶሎሞን ብለው ሰየሙት። መጽሐፉም እግዚአብሔር ወደደው ይለናል። ከቆሰለችው ሴት ማህፀን እግዚአብሔር ጥበብን ለሀገር ወለደ። ከሐዘን የተነሳ እንባ ፈሰሰ። ከውርደትም የተነሳ አዲስ ዕጣ ፈንታ መጣ። የቤርሳቤ ጸጥታና ታዛዥነት የእግዚአብሔርን ቤተ መቅደስ የሚሠራውን ንጉሥ ከሷ ማህፀን ለእስራኤል ሰጠ። በአንድ ወቅት ስሟ በሐፍረት ሲነሳ የነበረችው ቤርሳቤ እስከ ዛሬ ከኖሩት ሁሉ የጥበበኛ ንጉሥ እናት ሆነች። ሰላምና ጥበብን የሚሸከም ተወዳጅ ልጅ የተወለደው ከፍጽምና ሳይሆን ከንስሐና ከተሐድሶ ነው። ዓመታት አለፉ። በእርጅና ሳቢያ ሞት ወደ ንጉሥ ዳዊት እየተቃረበ መጣ። ከቤተ መንግሥቱም ሹክሹክታ ተነሳ። አዶንያስ የተባለው ልጅ ራሱን ንጉሥ አድርጎ አወጀ። የትናንትና ዝምተኛዋ ሴት ቤርሳቤ ግን አሁን በድፍረትና በጥበብ ተነሳች። ወደ ዳዊት ክፍል ገብታ ሶሎሞን እንደሚነግስ የገባውን ቃል አስታወሰችው። ንጉሡም በቃሏ ተነካና ሶሎሞንን አነገሰ። ቤርሳቤ ከእናት በላይ ሆና ነበር። የእግዚአብሔርን ቃል ኪዳን ጠባቂም ነበረች። የፍትህ ድምፅ ያላትም ድንቅ ሴት ነበረች። ቤርሳቤ እሳትን አልመረጠችም፣ ነገር ግን በእሳቱ ውስጥ አለፈች። ሐዘኗን አላሰበችም፣ ግን ታገሰችው። በብዙ ሕመም ልቦናዋ ደምቷል፣ ግን አልጠፋችም። ጸጥ ተብላ ነበር፣ ነገር ግን አልተረሳችም። የቤርሳቤ ታሪክ የሚያስተምረን የእግዚአብሔር ምሕረት የተሰበረውን እንደማይርቅ ነው። በቤተ መንግሥትና በመቅደስ መኖር ብቻ ሳይሆን ከቆሰሉት ጋራም እግዚአብሔር አብሮ ይራመዳል። አላግባብ ጥቅም ላይ የዋሉትን ያድስና እፍረትን ወደ ትርጉም ያለው ሕይወት ይለውጣል። ወንድ ወይም ሴት፣ ወጣት ወይም ሽማግሌ ብንሆን ይህንን ማወቅ ይኖርብናል። ታሪክህ ወይም ታሪክሽ አላለቀም። ዓለም አንተን በተሳሳተ መንገድ ቢረዳህም ያንተ ወይም የሌሎች ውሳኔዎች በሕይወትህ ውስጥ ስቃይን ቢያመጡብህ አሁን የእግዚአብሔር ብዕር ያንተን ታሪክ እየጻፈ ነው። እንደ ቤርሳቤ ሰገነት ላይ የወጣህ ቢመስልህም በማታውቀው ማዕበል ውስጥ ስትገባ እምባህ ቁልቁል ሲወርድ እግዚአብሔር የወደፊት መጠለያ ዛፍህን ባንተ እምባ እያበቀለ መሆኑን መዘንጋት የለብህም። የአንድ ቀን ሐዘንህ የዘላለም ጥንካሬህን እየወለደ ሊሆን ይችላል። የሐዘንህ ሌሊት የጥበብ ጎህን እየቀደደም ሊሆን ይችላል። የመከራህም ዝምታ የቤዛ መዝሙር ሆኖ ሊያስተጋባ ይችላል። ልክ እንደ ቤርሳቤ እግዚአብሔር ሌሎች እኛን
እንዴት አድርገው እንደተጠቀሙብን ሳይሆን እሱ እንዴት አድርጎ እንደሚቤዠን ስለኛ ያስባል። ዝም ያለችን ሴት ወስዶ በታሪኩ ውስጥ ድምፅ ሰጣት። የተሰበረውን ማኅፀን ወስዶ ጥበብን በውስጡ አኖረም። ውርደትን ወስዶ የተቀደሰ የዘር ሐረግ አደረገው። ምናልባት አንተ እንደ ቤርሳቤ በኪሳራ በክህደት ወይም በዝምታ እየተጓዝክ ይሆናል። ምናልባት ማንም ያላወቀውን ሕመም ተሸክመህ ሊሆን ይችላል። እግዚአብሔር ግን ያያል። ገነትም ታደምጣለች፣ ሰማይም ይመልሳል። እግዚአብሔርን ጠብቅ፣ ነፍስህ በፊቱ ትሁን። አንድ ቀን ያንተ ሶሎሞን ይመጣል። ታሪክህ ልክ እንደ ቤርሳቤ በሐዘን ሳይሆን በተቀደሰ ዓላማ ይቋጫል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር